ሰላም ቤተሰብ እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በድጋሚ እንኳን ደስ አላችሁ የኔ ውዶች። ማርያምን ለእናንተ ቃል የለኝም። እኔ የምለው ማለት ነው ጥያቄ አለኝ። ጨረቃ ፋሚሊ ሙሉ መንትያነን እንዴ ምንታነን ማለቴ የሆነ በቃ እንዴት ነው እግዚአብሔርን አንድ አይነት ልብ ነው ያለን። በጣም እየገረመኝ ነውና ትናንት በጣም ብዙ ልጆች በቃ እየቀወጣችሁ ነበር። ምን ትናንት ብቻ ከ3 ቀን ከ4 ቀን በፊት ጀምሮ ነውና የትናንቱ ደግሞ ይለይ ነበረ በጣም ከምላችሁ በላይ በጣም ብሶ ደስታውን እየተገላለጸ ነበረ ምናምን እና ለእናንተ ከሌ ተብሎ መቼም አይጠራም ታውቃላችሁ። እና ሙሉ ጨረቃ ፋሚሊ የሆናችሁ በእነሱ ደስታ እንደዚህ በጨረቃዎች ደስታ የተደሰታችሁ በሙሉ በቤታችሁ ደስታ ይሙላ፣ በትዳራችሁ ተባረኩ። የምሬን ነው ማርያምን። እግዚአብሔር በሰላም ለሀገራችሁ ያብቃችሁ። ሰላም ሀገራችሁ ገብታችሁ የምትወዱትን የናፈቃችሁን ሰው በቅፋችሁ ውስጥ አስገብታችሁ እንደፈለጋችሁ እንድትሆኑ እግዚአብሔር ፍቀድላችሁ። እናት፣ እህት፣ ወንድም፣ ጎረቤት ምናምን ጓደኛ፣ ባል ምናምን የሚባል ነገር በሙሉ እንድታገኙ እግዚአብሔር ፍቀድላችሁ። እጅግ በጣም ከምታስቡት በላይ ነው መወዳችሁ እማከብራችሁ። እንድትወደዱ እንድትከበሩ የሚያደርጋችሁ ደግሞ ጸደይ ልብ ስላላችሁ ታድላችሁ። ግን ማርያምን ወይኔ እንዴ እኔ እኮ እስቃለሁ አለቅሳለሁ ምናምን። ከበቀደም ጀምሮ የፍቅር ጥያቄው የቀረበው ለቅምጥሌ ነው። ይቅርታ ጋር ስለ ድምፅ እሺ። ያው እንደምታውቁት እኔ ከጉንፋን ጋር ያለኝ ቀረቤታ እንትን ነው የባልና ሚስቶች አይነት ትስስር ነው ያለን እና ለዛ ነው እና ምንድን ነው የፍቅር ጥያቄ የተቀረበው ለቅምጥሌ ሆኖ ሳለ ግን እኛ ሁላችንም ፍንክን እያለን ነበር። በቃ ደስተው የሌለ ነው ማርያምን እያለቀስን ነበር ምናምን። እኔ በቃ አልቻልኩም እኮ ስቲል ቪዲዮ እስኪያልቅ ምናምን በጣም እንትን እያልኩ ነበረ፣ ኢሞሽናል ነበርኩ። ከዛ ደግሞ ቲክታክ ላይ ስገባ ደግሞ የእህቶች ደስታ አለ። በቃ የማየው ነገር ምናምን በጣም ነው የሚገርመው እና ሁላችሁ እንኳን ደስ አላችሁ። በእነሱ በጣም ብዙ የተሰደባችሁ ሰዎች አላችሁ፣ የተዘቀዘቃችሁ እስከ ዘር ማንዘራችሁ የተሰደባችሁ ሰዎች አላችሁ። ማርያምን ከልቤ ነው። የብሩኬ የት ነሽ፣ የቅምጥሌ የት ነሽ፣ የጨረቃ ፋሚሊ ነሽ ምናምን ምናምን በመባል ብቻ እርስ በርሳችንም እየተከፋፈልን ተብላልተናል ምናምን። ግን በስተመጨረሻ ደግሞ እግዚአብሔር የፈቀደ ሆነና ሁላችንም ያው ልባችን አንድ ነው ታውቃላችሁ። አንዳንዴ ከምትወዱት ሰው በጣም የምትወዱት ደግሞ ስለሚበልጥ አንዱ ሲነካ አንዱን ለምን ምናምን እርስ በርስ የቃላት አጠቃቀምና ያለመረዳዳት ያለመግባባት ቃላትን እኔ አሁን የሆነ ነገር ስጠቀም አዙሮ መረዳት ምናምን እሱ ነገር አብላልቶናል ጥግ ድረስ። እስከ ዛሬ የተቀያየማችሁ የተደባበራችሁ ካላችሁም ያው ይቅርታ ባባላችኋል ኦልሬዲ። እና በድጋሚ ደግሞ ይቅርታ ባባሉ። ብሎክ ውስጥ ያላችሁ ብሎክ የተደራረጋችሁ ብሎክ ተፈታቱ። እየተሰዳደባችሁም ይቅርታ ተባባሉ። አማርኛውን ጠፋብኝ። እኔም ደግሞ እስካሁን ካስቀየምኳችሁ አስቀየማችሁም ከነበረ ይቅርታ ከልቤ ነው። ማርያምን ይቅር በሉኝ። ምናልባት ሰው ነኝ ሳወራ ቃላት አጠቃቀሚ ወይ ደግሞ የሆነን ሰው አስቀድሜ የሆነን ሰው እንትን ብዬባችሁ ከሆነ ይቅር በሉኝ። ከልቤ ነው የምወዳችሁ። በዚሁ አጋጣሚ ደግሞ ምናልባት መናገር ማይችሉ ልጆች ሊኖሩ ይችላሉና ስለ እነሱን ይመሰክራለሁ። የምሬን ነው። ማንም ሰው እንትን የለውም ማለት ይሄ ምንድን ነው የተንኮል ልብ የለውም። ግን ብሽሽቅ የሚባል ነገር በጣም ነው የሚደብረው። በብሽሽቅ ወደማይሆን ነገር እንሄዳለን እና ምናልባት በመበሻሸቅ ነው የማይሆን ነገር ሊፖስቱ ታያቸው ትችላላችሁ ምናምን። ግን በቀደም ተናግራለሁ። በውስጥ ሄዳችሁ ስታናግሯቸው ደግሞ የሚመልሱላችሁ መልስና እዛ ደግሞ ትትናቸው በጣም ነው የሚገርመው። እና እልህ አታስይዙ ሰውን። ኮሜንት ስር እየሄዳችሁ ምናምን የሆነ ነገር ሲያደርግ ከጥፋቱ ለመመለስ በውስጥ ነው የሰው ልጅ በውስጥ ሁሌ የምናገራለሁ። እኔ የሆነ ነገር ላጠፋ እችላለሁ፣ ላበሳጫችሁ፣ እናደዳችሁ እችላለሁ ምናምን። ግን ኮሜንት ላይ ጠይቃችሁ ለጠያቂ አትስጡኝ። እንዲሁም ደግሞ ጠይቃችሁ ለጠያቂ አትስጧቸው፣ ሁሉንም ሰው ማለት ነው። እኔ በህይወቴ አልወድም ማለት የሆነን ሰው ካናገርኩት በውስጥ ነው ላናገረው የምችለው። ከመለሰልኝ መለሰልኝ፣ ካልመለሰልኝ ያ ሰው ወይ ገና እልህ ላይ ነው ወይ ደግሞ ነገሩን መቀጠል ፈልጓል። እና አንዳንድ ሰዎች አሉ ሁልጊዜ ተንኮል ብቻ የሚሰሩ። እንደውም የሆነ ነገር በይ ምናምን እያላችሁ ነበርና ስለነዛ ሰዎች ምንም ማለት አልችልም። ምክንያቱም የሆነ ጊዜ የሆነን ሰው ይዘው ይሮጣሉ። ከዛ ደግሞ የሆነ ሰው በየጊዜው አንዳንድ ሰው እያነሱ ነው እንትን የሚሉትና እነዛ ሰዎች ብትናገሩ የባሰ የምትወዱትን ሰው ነው የምታሰድቡት የምትሉትና አንዳንዴ መናገር የሌለባችሁን ነገርና መጠየቅ ሰው እየለያችሁ ማለት በቃ አመለኛ የሆነን ሰው አመል ምንድን ነው የሚባለው? ሌባ ላመሉ ዳቦ ይልሳል ነው። ስለዚህ እያንዳንዱ ነገር በእንትን ነው የሚሆነውና ምን ልላችሁ ነው ባጭሩ ክፉ ሰው የለም። ሲበልጥ እኛንን ሰውን ክፉ ልናደርገው የምንችለው ሁላችንም ንጹህ ልብ ይዘን የተፈጠር ነው። በጣም የዋህና መልካም የነበሩ ሰዎች
አንዳንዴ ተቀይሮ ታያቸዋላችሁ። ግን ራሳቸው መቀየር ፈልገው ሳይሆን በሰዎች ነው፣ ባዩት ነገር፣ በተደረገባቸው ነገር ነው ተቀይረው የምታያቸው። የዋህነታቸው በዝቶ ማንም ተረማምዶባቸው ጠቅጥቋቸው ልባቸውን አቁስሎት ምናምን ነው የሚቀየሩትና የሰው ልጅ መቀየር እንችላለን። አያችሁ፣ ክፉ ማድረግ እንደቻልነው ደግሞ የሆነን ሰው መልካም ማድረግ እንችላለን ነው። ያን ልላችሁ ነው የምፈልገውና እጅግ በጣም ወዳችኋለሁ፣ አከብራችኋለሁ። ይቅር እንባባል እና ደግሞ ጨረቃዎቼ፣ የኔ ውዶች፣ ምርጫዎቼ፣ የምተማመንባችሁ የኔ ልዩዎች፣ በቃ ሰፍ ብዬ ነው የምወዳችሁ። የምሬን ነው። የሰሞኑ ደግሞ ይለያል። በፍቅራችሁ ጥልፍልፍ አድርጋችሁ ድፍት አደረጋችሁን እግዚአብሔርን እንዴ! እና ፍቅራችሁን እንደ ገመድ እንድትሳሰረ እድሜ ዘላለማችሁን እንድትኖሩ የኔ የእህታችሁ ምኞትና የመላው የጨረቃ ፋሚሊ ምኞት ነው። እናንተ ስትስቁ ጥግ ድረስ ነው የሚስቁት። እናንተ ስትከፉ ጥግ ድረስ ነው የሚያለቅሱት። የእውነት በቃ ማስመሰል የሌለበት ፍቅር የሆነ ፋሚሊ ነው። ማርያምን በስመ አብ በቃ ፎንቃ የሆነ ፋሚሊ ነው ያለውና ይሄ እንዴት ነው ተመልካች ወይ ደግሞ ተከታታይ ነው የሚባለው? እንደዛ ሳይሆን ቤተሰብ ነን እኛ ማለት ነው። ቤተሰብ ፕላስ እግዚአብሔርን በጣም በቃ በጨረቃዎቼ በጣም ብዙ ነገር ረስቻለሁ፣ እየረሳውም ነው። ብዙ ነገሮቼን እንትን እያልኩኝ ነው። በዛ ደግሞ እህቶቼ እግዚአብሔርን በጨረቃዎች ያገኘኋችሁ እህቶቼ በቃ ብዙ ነገር ይሄን ደረሳ ነገሩ ቀለል እንዲል ጊዜው እንዲሮጥልኝ የሆናችሁ እናንተ ናችሁና እወዳችኋለሁ። ሁላችሁንም በጣም ነው የምወዳችሁ ከምላችሁ በላይ። ይሄ መውደድ ቢታይ እንደዚህ ልብ ተከፍቶ ቢታዩ ኑሮ ይሄን ሁሉ ያክል ባላወራው ልቤን ብቻ እንደዚህ ክፍት አድርጌ በሰጠኋችሁ እና ከዛ እንደፈለጋችሁ በተረማመዳችሁበትና ባያችሁት እና እዚህ ጋር ምን ይላል? እዚህ ጋር አንዷ ቴናት ሁል ጊዜ እንደምታቀነባብራቸው ትናንት ደግሞ እንግዲህ ሰርግ ድራቸዋለች ማለት ነው። እንደዚህ ቀለበታቸውን እያሳዩን ነው ምናምን። ተንበርክኳል ብሩኬ፣ ቀለበት ሊያለብሳት ነው። የኔ ቆንጆ እግዚአብሔር የምትገርም ልጅ ናት ልጅ ባይዘወይ ሁልጊዜ አያታለሁ ፎቶዋን እንደዚህ ፎቶቸውን ቅምብርብር አድርጋ ቁልጥት አድርጋ የምታመጣቸውና አላችሁ በጣም ብዙ እህቶች። እዚህ ጋር ስማልጠራው አንድ ሰው ጠርሻ አንድ ሰው አለመጥራት ስለማልችል ነው። እና ልዩ የሆናችሁ ሰዎች አላችሁ፣ በጣም ልዩ የሆናችሁ ሰዎች የማይፖስቱም አሉ። በነገራችሁ ላይ ሰፍ ብለው የሚወዷቸው ግን በምክንያት የማይፖስቱ ለምሳሌ የቤተሰብ ጉዳይ እንትን ልትባሉ ትችላላችሁ። የቤት ጉዳይ ቤት ምንድን ነው ብቻ ነፃነት የሌላቸው ሰዎች አሉ፣ መፖሰት ማይችሉ አሉ። በእምነት ጉዳይ ምናምን አለ ገባችሁ። ግን በጣም የሚወዷቸው አሁን ትናንትና በቀደም ዕለት ፖስተው አውቁ ምናምን ግን በጣም ብዙ እህቶቼ እያለቀሱ ነበረ፣ ድምጽ እያደረጉልኝ የነበረው ተሳካልን እኮ እንደዚህ ነው እኮ ምናምን እያሉና ኧረ ወይኔ ግን ታድላችሁ ማርያምን። ምንም የሆነ ደስ ቢለኝ ምናምን እንደናንተ የሚሆን አይመስለኝም። እኔ እናንተ ሳይ ማለት እቀናለሁ፣ መንፈሳዊ ቅናት ታድለው እላለሁ ማርያምን። እና ትችላላችሁ ደግሞ ማለት ነው። በጣም ብዙ ቦታ ላይ እየጨፈራችሁ ነበር ምናምንና ምን አሰብኩ በቀደም ዕለት በየቤቱ እየዞርኩኝ ምንድነው ሪከርድ አድርጌ እነዚህ ልጆች ልፖስታቸው እንደዚህ እየጨፈሩ በቲክቶክ ምናምን አልኩኝና ይደብራቸዋል ብዬ ተውኳችሁ። ማይደብራችሁ ከሆነ ማለት ነው ንገሩኝ እስኪ። ማለት እንደዚህ በአጋጣሚ ስክሮል ሳደርግና ካየኋችሁ ስጨፍሩ በቪዲዮ ወጣችሁ ነው የመለከተኝም ሪከርድ ላደርጋችሁ ማለት በቃ ደስ ስላለኝ ነውና ደስ ካላችሁ ነው። ግን ምናልባት እንዳይደብራችሁ ማለት ያው ታውቃላችሁ አንዳንዴ በደስታ ምክንያት ልንጨፍር እንችላለን ምናምን፣ ግን ሪከርድ ስንደረግ ማኖች ሰዎች አለ እንደዛ ከሆነ ብዬ ነው። እና ምን ልላችሁ ነው ባጭሩ፣ ወደ ቅምጥሌ ሀሳብ ልግባላችሁ። አቤት እኔ እኮ ወሬ አላወራ። እኔ እኮ አሁን ነፃነት ሳገኝ ማለት ነው አውሬ ነው የሚለኝ። ወሬ እኮ እኔ ማቋረጥ አልወድም ሲጀመር። እኔ ወሬ በጣም ነው የምወደው፣ ግን ያው ሚይዝ ይዞኝ ነው። አሁን ሴትዮዋ ተኝታለች አልኳችሁ። አረ ልንገራችሁ ደግሞማ ዛሬ እግዚአብሔርን ልነሳ ስል በቃ እንቅልፌ እንደዚህ ድፍት ያደርገኛል ማለት ነው። ደግሞ ራሴን አመመኝ ትናንት አለቃቅሼና ልክ ብድግ ስል ድፍት ያደርገኛል። ከዛ 5 ደቂቃ አላርም እቀጥራለሁ። ልክ 5 ደቂቃ ስጠራ ደግሞ 5 ደቂቃ እየጨመርኩኝ ብቻ እንደምንም ተነሳው ዛሬ እንደምንም ማለት ነው። ሁኔታችሁና ሴትዮዋ ተኝታለች። አሁን እዛ ቪዲዮ ስራ ብዬ መጣሁኝ ማለት ነው። እና ቅምጥሌ የኔ ቆንጆ የኔ ልዩ ሴት የኔ ኩሩ እኔ እኮ የአንቺ አድናቂ በመሆኔ የአንቺ እህት በመሆኔ እንዴት አባቴ እንደምኮራ እመቤቴን በጣም ዝም ብሎ ማለት ነው ደረቴን ፍትፍት ነው የሚለው። በቃ ስላንቺ ያወራ እንደው ዝም ብዬ ፎቶሽን ሳይሆን ማለት ወኔ ነው የሚመጣው ሲጀመር ማለት ነው። እና እንኳንም አደነቁሽ እንኳንም ወደድኩሽ። እውነቴን ነው ማርያምን። የኔ ጸደ ሴት ማለት የኔ ቁጥብ ሴት የኔ ጀግና የኔ አመለ ወርቅ የኔ ጽጌረዳ የኔ አበባ የኔ ቅምጥል የኔ ጨረቃ የኔ ቅመም ወድሻለሁ በጣም። ምን ብላ እንደጻፈች እዩልኝ። ምን አለች መሰላችሁ? አንተን አለማፍቀር አልችልም፣
ትዕግስትንና መቻልን የተማርኩት ካንተ ጋር ስሆን ነው። ብዙ የተባልኩብህ የታመውብህ የልቤ ሰው አፈቅርሃለሁ። አቤት አቤት ብሩኬ ወንድም አለም ምን ተሰማ? ይህ ስታይ ማለቴ እንደዚህ ስታነበው እንደዚህ ሰውነትን ቅጥቅጥቅጥ አላለም? እኔ እኮ ስለ ፍቅር ይገባኛል። ለዛ ነው እረዳለሁ። የሆነ ሸክ ምንድነው? ሸክ ምንድነው? በእንግሊዝኛ ምንድን የሚባለው? ሸክ ተንቀጠቀጠ ሸክ። አዎ እንደዛ ነው። ሸኪንግ አረኩኝ ምናምን ሲሉ ሰማሁ። እኔ ያለምን አገባኝ። አይ እንግሊዝኛ ግን ብቻ ደስ ይላል። ጥፍጥ ነው የሚለው እንግሊዝኛ ስታወሩ ደስ ይላል። ወኔያችሁ መጠጠት ነው የሚለውና ሼክ አድርጎ ነው የሚሆነው ብሩኬ እና እውነት ነው ብሩኬ ይገባዋል እግዚአብሔርን። እኔም አሁን ብሩኬ የብሩኬ እህት አድናቂ በመሆኔ ራሱ ማለት ነው ኩርት ቅብረር ነው የምለው። እንዴት ደስ እንደሚለኝ ማርያምን። ምክንያቱም ማለት ነው ወንድ ነው። አያችሁ እህቴ እንዴት አድርጎ ከብከብ አድርጎ እንደያዛት ከዚህ በፊት ሁል ጊዜ እናገር ነበረ። ብሩኬ ወንድ ነው፣ ሚስቱን ቁጥብ ስብስብ አድርጎ የያዘ ሰው ነው አልኳችሁ። አሁን ደግሞ በይፋ በአደባባይ እንደዚህ ወጦ ምግስጉስ ድንቅንቅ ሲያደርጋት ከአንቺ ውጭ ሴት አትታየኝ። ባለፈው እኮ አለ ሲጀመር እኔ ከቅምጥል ውጭ ሴት ማውራት አልወድም አልፈልግም አለ። አዎ ከዛ ዛሬ ደግሞ ምን አለ? እኔ በቃ ልዩ ሴት ነሽ አንቺ፣ ለኔ እስትንፋሴ ነሽ፣ የልቤ ትርታ ነሽ፣ አንቺን ካጣው ትርታዬ ጸጥ ይላል ምናምን ብሎ ፍቅሩ ገለጸ። እኔ የተሰማኝ ማለት እንዲሁ ባይኔ ያነበብኩት ይሄን ቃላት ማለት ነውና ጨረቃዎቼ እናንተን ያልወደደ ሰው በሽተኛ ነው እውነት ለመናገርና በቃ እናንተ አሁን የምትወደዱ የምትከበሩ የምትደነቁ ሰዎች ናቸው። ሪሊ ማለት ነው። ዋው ሪሊ ያ ስሪስሊ ማለት ነው። አቤት እንግሊዘኛ እና በጣም መደነቅ መወደድ መከበር ያለባችሁ አበባ የሆናችሁ ልጆች ናችሁ። የነገ ታዳጊዎች የነገ ዓለምን መቆጣጠር የምትችሉ ፎንቃ የሆናችሁ ልጆች ናችሁና ያው ቅምጥሌ እንደተናገረችው ነው። ሴት ልጅ ነች፣ የሶሻል ሚዲያ ሴት ነች፣ ብዙ ነገርን አሳልፋለች። እሷም ያልተናገረችው ቃሉ የሚከብድ ይሄ እንደዚህ ተብያለሁ ብላ መናገር ማችለው እኛም እያነበብን የመጣ ነው። በውስጥ የሚላከው ነገር እዛ ጋር የሚፖስቱት ጽሁፍ ምናምን እዚህ ጋር መድገም ማንችለው ነገር እሱን ሁሉ ተቋቁማ እስከዛሬ በዚህ ልክ መቆየቷ ጀግና እና ስኬታማ ሴት ሊያስብላት ተችሏል ማለት ነው። ብሩክ አለማየሁም ደግሞ በጣም ብዙ ሰዎች ማይሆን ነገር ሲሉት ያው ተናግራለች። ቅምጥሌም ማለት በጥቅማ ጥቅም ነው የተገናኙት፣ ለቪዲዮ ነው ያልሺ ልጅ ግን መቤቴን አንዲት ልጅ ግን ማለት ነው እንደው በጣም ብዙ ቢሉኝም ግን ያንዷ ግን በጣም ነበር የሚገርመው። በጣም ብዙ ድምጽ ነው ያደረገችው። ድምጿም ደግሞ ልክ በደንብ ለማስረዳት ያክል የተጨነቀች ያክል ይመስላል። ሶ አልተሳካም። መድኃኔዓለም ካለ እሱ ካለ ማንም ምቀኛ ወደ ኋላ ፍንግል እያለ ይወድቃል። እናንተ ደግሞ ዝል እያላችሁ ትሄዳላችሁ። ተራራው እናንተ ትወጣላችሁ፣ እነሱ ደግሞ ተራራው ላይ ይቆማሉ ማለት ነው። አያችሁ፣ ተንኮል ምንጊዜም ተንኮል ነው። ተንኮለኛ ሰው መንገድ ላይ ነው የሚቀረው። የሆነ ካሰበበት አይደርስም። ነገረኛ ሰው እንደዛው፣ ምቀኛም እንደዛው። ምቀኝነት ማለት ነው ልንገራችሁ፣ መጀመሪያ እናንተ ጎዱት ሆኖ ከዛ በኋላ ኔክስት ያለውን ሰው የሚጎዳው ሌላውን ሰው ለምሳሌ እኔ አያድርገውና እናንተም መጉዳት ብፈልግ ቅድሚያ እኔ ነው የምከስረው፣ እኔ ነው ጊዜን ማጣው፣ ህሊናዬ ጋር የምጣላው እኔ ነኝ። የሆነን ሰው ልትጎዱ ስትሉ ወይ ሰዓታችሁን ወይ ገንዘባችሁን ኢንቨስት ኢንቨስት ማለት ምንድን ነው? ወጪ ማድረግ ነው። እሺ ጋይስ፣ ኢንቨስት ማድረግ ያኔ ጊዜያችሁን ማባከን፣ ገንዘብን ማባከን። አያችሁ፣ ገንዘብን ታባክኛለሽ፣ ጊዜሽን ታባክኛለሽ። አንቺ ደነዝ ማለት ነው። መጀመሪያ ለራስሽ መሆን ነው። አይሽ ጭንቅላት ባዶ ነው ጭንቅላት። ግን ፍቅር ስትሆኑ ግን ምንድን ነው ለእናንተም ታተርፋላችሁ፣ ሰላምና ፍቅር። ለዛ ሰውም ደግሞ ሰላምና ፍቅር ትሰጣላችሁ። ከፈጣሪያችሁ ጋር ደግሞ ትጣመራላችሁ ማለት ነው። ገባሽ? ማንም ጋር ከምትጠማመሪ ደግሞ ፈጣሪሽ ጋር መግባባት፣ ፈጣሪሽ ጋር አመስጋኝ መሆን፣ ፈጣሪሽን መጠየቅ። እኔ ማርያምን ብዙ ጊዜ ማለት ነው እኔ ቅዱስ ገብርኤል ነው ቀድሞ ደራሽ ምናምን እና የሆነ ነገር ሲፈጠር ከሱ ጋር ነው ማወራው ምናምን። እንደዚህ እኮ ተፈጠረ እንደዚህ ሆነ በነፃነት ይሄን ከሌዱ ያወራብኝ ይሁን እንደዚህ ብዬ ነግሬው ምን ያሳፍረኝ ሆነ ምናምን አትሉም። አያችሁ፣ የልብን ያነባል አይደለም ነግራችሁት ማለት ነው። እና ብላችሁ ነው ተንኮል ከማሳደድ መልካም ነገር ብታሳደዱ ኢትስ ቬሪ ቬሪ ናይስ ያ ጉድ። ተንኮለኛ አትሆኑ። ተንኮል እንዳልኳችሁ ይሄንን ምላችሁ ያው ማገናዘብ እንዲችሉ ነው።
ማገናዘብ እንድትችሉ። ምቀኝነት፣ ቅናት ደግሞ በሽታን ነው የሚያፈራባችሁ። የሰው ልጅ የሰው መውደድ የሚሰጠው ከፈጣሪ ነው። የሆነ ጸጋ የሚያገኘው ከፈጣሪ ነው፣ ከሰው አይደለም። ነው ሶ እናንተ በምትቀኑ ልክ እናንተ አይምሯችሁ እየተበላሸ እናንተ መስራት ያለባችሁ ነገር እያቆማችሁ ነው ያን ሰው መከታተል የምትችሉት። ገባችሁ? ግን በፎንቃ ሲሆን ደግሞ እናንተም ጸደይ ነገር ይኖራችኋል፣ ለዛ ሰውም ጸደይ ነገር ይኖራችኋል ማለት ነው። እና ጸደይ ሰው ለመሆን ሞክሩ፣ ልክ እንደ ጨረቃ ፋሚሊ ማለት ነው። ይህ ነው እመቤቴን። በቃ እኔ ግን የሚገርመኝ ጨረቃዎች ጸደይ፣ እናንተ ጸደይ ምን እሺ፣ ምንድን ነው በፎንቃችሁ ጠላልፋችሁ ደፉን ነው እንዴ? ምንድን ነው ተባብራችሁ? ወይኔ ጉዴ! እና በቃ ከምገምታችሁ በላይ እና ካሰብኳችሁ በላይ ከማውቃችሁ በላይ ነው የሆናችሁት፣ በተለይ ሰሞኑን እና እወዳችኋለሁ ከልቤ የኔ ወዶች። ቅምጥል የኔ ሴት ይገባሻል፣ የኔ ጀግና ሴት ማርያምን ሁልጊዜ እምላችኋለሁ። ብሩኬም አንበሳ ነህ፣ ጀግና ነህ። የዘመኑ ልጆች ሆነው ግን በፊት እናት አባቶችን ነው የሚመስሉት የሚያደርጉት አክቲንግ ማርያምን ሶሻል ሚዲያ መጥቶ ይባባላል ዝም ብሎ እዚህ ከንፈሩ ምኑን ጅላንፎሉ ማለት ነው። የኛ ልጆች ቁጥብ ብለው ይመጡና በቃ የሚያደርጓቸው ነገሮች ደስ የሚሉ በቃ የትልልቅ ሰዎች አክት፣ የድሮ ሰዎች የአሁኑ ዘልዛለው ሳይሆን የድሮ ቁጥብ ያሉ ሰዎች ማርያምን እኔ ሁሌ በቃ ግርም ነው የሚሉ ገና ልጆች ናቸው፣ ጩጮች ናቸው ምናምን። በዛ ላይ የዚህ ዘመን ልጆች ናቸው። አስባችሁታል? በዚህ ዘመን እኮ ትልቅ ሰው ሆነንም ዘመኑ በራሱ አበላሽቶኛል እያልን ጀልጀጅ ምንል ጀልጃጆች አለን። ግን እነዚህ ልጆች ትንሽ ሆነው በዚህ ዘመን ላይ ሆነው ግን እዛኛው ዘመን ላይ ያሉ ሰዎች ናቸው። ኦኬ በአራድነት ምናምን ሳይሆን ይሄ ሴትና ወንድ ምናምን በሚሆነው ነገር እና ያለን እኮ ስንት ነገሮች እንደምታዩ አይታችኋል። እና የኔ ቁጥቦች ወዳችኋለሁ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። እግዚአብሔር ይጠብቃችሁ፣ ፍቅራችሁን ከዚህ በላይ ያብዛላችሁ። ፍቅራችሁ እንደ ገመድ ትስርስር ይበል። መድኃኔዓለም ከቤታችሁ አይጥፋ። ፍቅርን ከዚህ በላይ ያላብሳችሁ። ይህንን አመላችሁን ጸባያችሁን አይቀይርባችሁ። እናንተ እውነተኛ ሰዎች ስለሆናችሁ ነው ሁላችንም የምንወዳችሁ። የምታደርጓቸው ነገሮች ቁጥብነታችሁ፣ ጨዋነታችሁ ነው እንድንወዳችሁ ያደረገን። እኔ በተለይ እንደወዳችሁ እንዳከብራችሁ ያደረገኝ እሱ ነው። ጨዋነታችሁ፣ እውነተኛነታችሁ ማርያምን እና ደግሞ የዋህ ናቸው። በጣም የዋህ ዝም ብሎ እንደዚህ ይኸውን አንዳንዴ እሽቅብጥ የሚያደርግ ሰው ልታዩ ትችላላችሁ። አንዳንድ ሰዎች ለይታ የሆነ እዩኝ እኔ ጥሩ ሰው ነኝ ምናምን ለማድረግ የሚያደርጉት ነገር አለ አይደል? እነሱ ግን እንደዛ ሳይሆን የእውነት ከልባቸው ያለውን ነገር ነው የሚነግሩን። የሆነ ነገር የሚያደርጉት ከልባቸው ነው እና ይህን ልባችሁን አይቀይርባችሁ ማለት ነው የምፈልገው። ለትልቁም ነገር ደግሞ ከዚህ በላይ ደርሳችሁ ደግሞ ለማየት ያብቃን። እሱን ደግሞ እናያለን። እያየንም እየመጣን ስለሆነ ንጹህ ልብ አላችሁ፣ ንጹህ ነገር ሁሉ ይገባችኋል። እጅግ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ዛሬ በምን ቪዲዮ እንደምትመጡ አላቅም፣ ብቻ ግን የሆነ ሲመስለኝ ማለት ነው ደግሞ ደስታችሁ ተደራረበ አይደል? አርሰናሎች ጥሩ ነው ይሁንላችሁ። እኔም ደስ ብሎኛል አርሰናል በማሸነፉ። ማሊያ ልገዛ ነው ጋይስ ማርያምን። ቆይ ሰሞኑን ከወጣው ከቤት ማሊያ ገዝቼ እናንተ የባለፈው እኮ ማሊያ ገዝቼ እኮ አይደለም። ምን ሆናችሁ ነው እንዴ? አፕሊኬሽን ላይ ነው ያቀነባበርኩት። ጭራሽ ለብሰሽ መጣሽ ምናምን እያላችሁ ነበር። አልለበስኩም ግን አሁን ልገዛ ነው። ዋንጫ ከበላማ እንዴት አባቴ ነው ማልገዛው? ከዛ ማንቸስተር ሲበላም እገዛለሁ። አዎ ሲበሉ ገዛለሁ፣ ችግር የለም። ሶ ምንድነው ገዛለሁ ምለው? አንዴ ከገዛው ለብሳለሁ። አሁን ከገዛው ቀጣይ ለብሳለሁ። ምንድነው ደጋግሜ የሚገዛው? ጉድ እኮ ነው ዘንድሮ።